በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 125ኛ ተአምር ሶስተኛው ክፍል ስለ ሐዋርያው ጳውሎስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጳውሎስም ወደሚገደልበት ቦታ በደረሰ ጊዜ እሱን ተከትለው የሄዱ ብዙ ምዕመናን በዚያ ስላየ ከቅዱስ ወንጌል ስለ ጽድቅ ስደትና መከራን የሚቀበሉ ንዑዳን ክቡራን ናቸው፣ መንግሥተ ሰማይ የእነርሱ ናትና በማለት አስተማራቸው። ዳግመኛም እናንተም እንዲሁ በሃይማኖታችሁ እስከ ሞት ድረስ ጸንታችሁ ቆዩ። እነሆ እኔ ሃይማኖቴን ጠብቄ ሩጫዬን ስለፈጸምኩ በጌታዬ በኢየሱስ ክርስቶስ እጅ የክብር አክሊል ተዘጋጅቶ ሲጠብቀኝ እመለከታለሁ። እግዚአብሔር ከሁላችሁ ጋር ይሁን ብሎ ተሰናበታቸው። ይህንንም ሲናገር የመከራውና የስደቱ ሌሊት አልፎ የደስታና የሰላም ቀን መምጣቱ ተገልጾ ይታየው ነበር። ዳግመኛም ቅዱስ ጳውሎስ ወደ ሰማይ አቅንቶ የእግዚአብሔርን ክብር ይመለከት ነበር እንጂ ተቆርጦ የሚገደልበትን ሰይፍ ወይም ደሙ የሚፈስበትን መሬት አይመለከትም ነበር። የፈጣሪው ኢየሱስ ክርስቶስ ፍቅር በልቡ ውስጥ ፈልቷልና፣ ይልቁንም የያዕቆብ መሰላል ተተክሎ የእግዚአብሔር መላእክት ሰማዕታትና ጻድቃንም ሁሉ ሲወጡበትና ሲወርዱበት ይታዩት ነበርና፣ ከዚያም ከመካከላቸው ተገኝቶ ከእነሱ ጋር ለመተባበር በጣም ይቻኮል ነበረ። ዳግመኛም ጌታ ኢየሱስ ክርስቶስ በቅዱስ ወንጌል ስለ ስሜ መከራ የተቀበለውን በመጨረሻይቱ ዕለት የዘላለም ሕይወትን ያገኝ ዘንድ እኔ አስነሳዋለሁ ያለው ቃል በጉልህ ተጽፎ በፊቱ ይታየው ነበርና፣ የሞት ግርማ ፈጽሞ አላስፈራውም፣ አላስደነገጠውም። በገዳዮቹም እጅ ሰይፍ ሲመዘዝ የሞት ጥላ ዙሪያውን በከበበው ጊዜ ጌታ ኢየሱስ ክርስቶስ የሚሰጠውን የጽድቅ አክሊል ለመቀበልና ጌታውን በአየር ላይ ለመገናኘት ዳግም ምጽአት የደረሰ መስሎ ታየው። ከዚህም በኋላ አንገቱን አመቻችቶ በሰጠ ጊዜ የታዘዘው ወታደር ቀርቦ ራሱን ከአንገቱ ላይ ቆርጦ ለብቻው ጣለው። እሱም ፍጻሜ እረፍቱ ሆኖ የክብር አክሊል ተቀዳጀ። በዚያም እንደ ቀስተ ደመና ያለ ብርሃን ወርዶ በጳውሎስ ራስና በቀረው አካሉ ላይ በራ። ከሰማይም እንደ ነጎድጓድ ባለ ድምፅ ጳውሎስ ምርጥ ዕቃ፣ ጳውሎስ ታማኝ ወዳጅ፣ ጳውሎስ እውነተኛ ምስክር የሚል ቃል ተሰማ። በዚያም የተሰበሰቡ አረማውያኑም ክርስቲያኑም ሁሉ ከዚህ ከሚያስደነግጥ ቃል የተነሳ በግንባራቸው ፍግም እያሉ ወደቁ። ነገር ግን መንፈስ ቅዱስ በቸርነቱ ከወደቁበት አስነስቶ ስላጸናቸው ከእንቅልፍ ብንን እንደሚል ነቁ። ከዚያም ከጌታ ኢየሱስ ክርስቶስ ተአምራታዊ ኃይል የተነሳ ሁሉም ሕዝብ፣ መኳንንቶቹ፣ የጦር አለቆቹና ወታደሮቹም ሳይቀሩ በክርስቶስ አመኑ። ምስጋና ለዘላለሙ ገንዘቡ የሚሆን እግዚአብሔርን አመሰገኑ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።